ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ ገጽ መረጃዎቻችን አሁን ይጀምራሉ። መረጃዎቹን በማድረስ ቤዛዊት አራጌ አብሬያችኋለሁኝ። የማስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። በኢትዮጵያ በየዓመቱ ከ30 ሺህ በላይ የሚሆኑ ህጻናት በነርቭ ዘንግ ችግር አፈጣጠር ጋር እንደሚወለዱ ተነገረ። የነርቭ ዘንግ ችግር አፈጣጠር በተለይም የነርቭ ዘንግና ጭንቅላት ውስጥ ፈሳሽ ከመጠን በላይ ክምችት በኢትዮጵያ በየዓመቱ በሺዎች የሚቆጠሩ ህጻናት ላይ የሚከሰት የአፈጣጠር ችግር ነው። ለዚህም የጤና ችግር መፈጠር ዋነኛው የፎሊክ አሲድ እጥረት የሚጠቀስ ምክንያት መሆኑን የሆፕ ኤስቢኤች መስራች እና ዋና ስራ አስኪያጅ አቶ ቤዛ ቤሻ ገልጸዋል። በየዓመቱ በኢትዮጵያ ከ30 ሺህ እስከ 50 ሺህ የሚሆኑ ህጻናትም ከዚሁ በሽታ ጋር እንደሚወለዱም ተገልጿል። በዚህ ምክንያት እነዚህ ህጻናት ለእድሜ ልክ የአካል ጉዳት ብሎም ለሞትም ተጋላጭ እንደሚሆኑም ተገልጿል። እንዲሁም በኢትዮጵያ በተሰሩ ጥናቶችም መሰረት በሀገሪቱ በየዓመቱ ከሚወለዱ ከ10 ሺህ ህጻናት ውስጥ በ83ቱ ላይ የነርቭ ዘንግ አፈጣጠር ችግሮች የሚከሰቱ ሲሆኑ ይህም ቁጥር ከምዕራባውያን ሀገሮች ጋር ሲነጻጸር በ8 እጥፍ እንደሚበልጥም ተገልጿል። ለዚህም ችግር ዋናው ምክንያት በቅድመ እርግዝናና በእርግዝና ወቅት የሚፈጠር የፎሊክ አሲድ እጥረት የበሽታውን ተጋላጭነት ከሚጨምሩ ምክንያቶችም አንዱና ዋነኛው መሆኑም ተገልጿል። በመሆኑም የእናትን የፎሊክ አሲድ እጥረት የፎሊክ አሲድ እንክብሎችን በመውሰድ የተመጣጠነ ምግብ በመመገብ እስከ 70% የበሽታውን ተጋላጭነትም መቀነስ እንደሚቻልም ተገልጿል። ስለሆነም ከ15 እስከ 49 የእድሜ ክልል ላይ የሚገኙ ሴቶች ለመውለድ ሲያቅዱ የቅድመ እርግዝና ክትትል በማድረግ በየቀኑ 0.4 ሚሊግራም የፎሊክ አሲድ እንክብል በመውሰድ ተጋላጭነቱን መቀነስ እንደሚቻል ተገልጿል። ሆፕ ኤስቢኤች በአሁኑ ሰዓትም ከ5700 በላይ ቤተሰቦችን እያገለገለ እንደሚገኝ ተገልጾ የድርጅቱ ዋና ዓላማ ችግሩ በአሁኑ ጊዜ አሳሳቢ ደረጃ ላይ በመድረሱ በየዓመቱ ከ30 ሺህ እስከ 50 ሺህ ህጻናትም ተጠቂ እያደረገ በመሆኑ ጉዳቱ ትኩረት እንዲያገኝ በማድረግ እንዲሁም በችግሩ የተጠቁ ህጻናትና ቤተሰቦችም ሕክምናና እንክብካቤ እንዲያደርጉ ማድረግ መሆኑንም ገልጸዋል ስትል ሰምሃር አለባቸው ዘግባለች። ሸንኮራ ገዛልሻለሁ ብሎ በማታለል የ7 ዓመት ህጻን ልጅ ላይ የአስገድዶ መድፈር ወንጀል የፈጸመው ግለሰብ በእስራት ተቀጥቷል። በወላይታ ዞን ዳሞት ፕላሳ ወረዳ ሻንቶ ከተማ አስተዳደር የወንጀል ድርጊቱ ተፈጽሟል። ተከሳሽ ወይጦ አንግዶ የተባለው ግለሰብ ጥቅምት 28 ቀን 2018 ዓ.ም ከቀኑ 8 ሰዓት ከ30 ሲሆን የህፃናት ወላጆች አለመኖራቸውን አረጋግጦ ሸንኮራ ገዛልሻለሁ በማለት አታሎ ከቤት ካስወጣት በኋላ በሻንቶ ከተማ አንደኛ ደረጃ ትምህርት ቤት በስተጀርባ በኩል ባለው ባህር ዛፍ ውስጥ በማስገባት አስገድዶ መድፈር ወንጀል መፈጸሙን የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ራዲዮና ቴሌቪዥን ተናግሯል። ተከሳሹ ድርጊቱን ሲፈጽም ህፃኗ ባሰማችው ጩኸት የአካባቢው ህብረተሰብ ደርሶ ቢያስጥላትም ተከሳሽ ለጊዜው በስውሩ ለፖሊስ ተጠቁሟል። ፖሊስም በህፃኗ ላይ ያስገድዶ መድፈር ተፈጸመ በማረጋገጥ የህክምና እርዳታ እንድታገኝ በማድረግም ወንጀሉን ፈጽሟል የተባለውን ተከሳሽ ወይጦ አንግዶ የተባለውን ግለሰብ ተከታትሎ በቁጥጥር ስርም አውሎታል። ግለሰቡ ላይ የተደረገ ምርመራ ወንጀሉን መፈጸሙን የሻንቶ ከተማ ፖሊስ ታክቲክ ወንጀል ምርመራ በማድረግ በሰውና በሰነድ ማስረጃ አጣርቶ ለወረዳው ፍርድ ቤት ያቀርባል። ፍርድ ቤቱም የቀረበበትን ክስ መዝገብ በጥልቀት ሲመረምር ቆይቶ ተከሳሽ ወንጀሉን መፈጸሙን በሰውና በሰነድ ማስረጃ በማረጋገጥ ህዳር 4 ቀን 2018 ዓ.ም በዋለው ችሎት ተከሳሹ በጨቅላ ህጻን ላይ የፈጸመው የአታሎና አስገድዶ መድፈር ወንጀል ያርመዋል፣ ሌሎችንም ማህበረሰቦችን ያስተምራል በማለት በ22 ዓመት ጽኑ እስራት እንዲቀጣ መወሰኑን ኮማንደር አሸናፊ ኃይሌ ለብስራት ራዲዮና ቴሌቪዥን ተናግረዋል ስትል ሳምራይ ስዩም ዘግባለች። ወደ ባህር ማዶ መረጃችን ስናቀና መዳረሻችን ህንድ ይሆናል። ህንድ በዴሊ የደረሰው ፍንዳታ የሽብር ድርጊት ነው ስትል አስታወቀች። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ካቢኔ በኒው ዴልሂ በሳምንቱ መጨረሻ ላይ የተከሰተውን የመኪና ፍንዳታ በጸረ ብሔራዊ ኃይሎች የተፈጸመ አሰቃቂ የሽብር ክስተት ሲል ገልጿል። በኒው ዴልሂ ውስጥ በቀይ ፎርት አቅራቢያ ቢያንስ 13 ሰዎችን ገለው በርካቶችን ጥቃቱ አቁስሏል። በቀስታ የሚንቀሳቀስ መኪና በሬዲዮ ፎርት አቅራቢያ ከፈነዳ ከ2 ቀናት በኋላ የህንድ መንግስትም ለጥቃቱ እንዴት ያጸፋ ምላሽ እንደሚሰጥ ጥያቄዎችን አስነስቷል። በ2025 ዓመት መጀመሪያ ላይ በግንቦት ወር የህንድ መንግስት ማንኛውንም የሽብር ተግባር እንደ ጦር ይቆጠራል የሚል አዲስ ደህንነት አዋጅን አውጇል። ያ አቋም የመጣው በህንድና በፓኪስታን መካከል ለ4 ቀናት በዘለቀው ኃይለኛ የአየር ጦርነትም ምክንያት እንደሆነም ተገልጿል። በህንድ የሚተዳደረው ካሽሚር 26 ንጹሃን ዜጎችን ለገደለው ጥቃትም የህንድ መንግስት ጎረቤቱን ፓኪስታንን ተጠያቂ አድርጓል። አሁን ከ6 ወራት በኋላ ህንድ በሌላ ጥቃት ማዕበል ውስጥም ትገኛለች። በዓለም በህዝብ ብዛት ባላት ሀገር በመዲናዋ እምብርት ውስጥ የተፈጸመው ጥቃት የሞዲ መንግስት እስካሁን ፓኪስታንን ከመውቀስ ተቆጥቧል። በመኪናው ፍንዳታ ምክንያትም ጸረ ካሽሚር ስሜቶች በህንድ ውስጥ በተከሰቱበት በዚህ ወቅት የኒው ዴልሂ መንግስት በካሽሚር ላይ የሚደረገውን እርምጃ
ወደ ማጠናከር እየተጓዘ ሲሆን እንደሚችልም የፖለቲካ ተንታኞች ይናገራሉ። በኒው ዴሊ ውስጥ ፍንዳታው ከመከሰቱ በፊት እንኳን በህንድ የሚተዳደረው ካሽሚር የፖሊስ ቡድኖች በስሪናጋር መሪነት በብሔራዊ ዋና ከተማው ክልል ውስጥ ወረራዎች ሲካሄዱም ቆይቷል። ይህም ከፍተኛ መጠን ያለው ፈንጂ እንዲይዝ እና ወደ ደርዘን የሚጠጉ ግለሰቦችን በቁጥጥር ስርም አውሏል። ቢቢሲ ትራምፕን በይፋ ይቅርታ ቢጠይቅም ካሳ ግን እንደማይከፍል አስታውቋል። ቢቢሲ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር ጥር 6 ቀን 2021 ያደረጉትን ንግግር ፓኖራማ ለተሰኘው ዝግጅት ካቀረበበት መንገድ ጋር በተያያዘ ይቅርታ ቢጠይቅም ከካሳ ጥያቄያቸውን ግን ውድቅ አድርጓል። ፓኖራማ ፕሬዚዳንት ትራምፕ ለአመፅ ቀጥተኛ ጥሪን ያደረጉ የተመሳሰለ ግንዛቤ ወይም የተሳሳተ ግንዛቤ እንደሰጠናም ዝግጅቱን በድጋሚ እንደማያሳይ ኮርፖሬሽኑም ተናግሯል። የትራምፕ ጠበቆች ኮርፖሬሽኑ ዝግጅቱን ካልሰረዘ፣ ይቅርታ ካልጠየቀናም ካሳ ካልከፈለ ቢቢሲን በ1 ቢሊዮን ዶላር ካሳ እንደሚከሱም ማስታወቃቸው የሚታወስ ነው። የቢቢሲ ዋና ዳይሬክተር ቴም ዲቪና የዜና ኃላፊዋ ዴቦራ ተርነስ እሁድ ዕለትም በፕሮግራሙ ምክንያት ከስራ እንዲለቁም ተደርጓል። ቢቢሲ ኒውስ አስተያየት ለማግኘት ዋይት ሀውስን ጥያቄ አቅርቧል። ይቅርታው የተጠየቀው በ2022 በኒውስ ናይት ላይ ተመሳሳይ ማስተካከያ የተደረገበት ቪዲዮ መተላለፉን ዴሊ ቴሌግራፍ ካስታወቀም ከሰዓታት በኋላም ነው። ቢቢሲ ሐሙስ ምሽት በታተመው የእርምትና የማብራሪያ ክፍል የፓኖራማ ፕሮግራሙ የትራምፕ ንግግር የቀረበበት መንገድ መገምገሙንም አስታውቋል። በአርትዖት ውስጥ በንግግር ውስጥም የተለያዩ ነጥቦች የተወሰዱ ቪዲዮዎችን ብንጠቀምም ወጥ የሆነ ንግግር እያሳየን እንደሆነና ይህም ፕሬዚዳንት ትራምፕ ለአመፅ ቀጥተኛ ጥሪ እንዳደረጉ የተሳሳተ ግንዛቤ እንደሰጠም እንቀበላለን ሲል አስታውቋል። የቢቢሲ ጠበቆች እሁድ ዕለት በተቀበሉት ደብዳቤ ምላሽ ለመስጠት ለፕሬዚዳንት ትራምፕ የጠበቆች ቡድን ደብዳቤን ጽፈዋል ሲል የቢቢሲ ቃል አቀባይ ተናግሯል። የቢቢሲ ሊቀመንበር ሳሚር ሻህም በፕሮግራሙ ላይ የቀረበው የፕሬዚዳንቱ ንግግር አርትዖት ዙሪያ ይቅርታ እንደሚጠይቁም በመግለጽ ለዋይት ሀውስ የግለ ደብዳቤን ልከዋልም ብለዋል። በማከልም ቢቢሲ ቪዲዮን የተስተካከለበትን መንገድ በተመለከተ ከልብ ቢጸጸትም ለስም ማጥፋት የተደረገ ነው በሚለው ክስ መሰረተ ቢስ በማለትም አጥብቀን እንቃወማለን። ትራምፕ በንግግራቸው ወደ ካፒቶል እንሄዳለንና ደፋር ሴናተሮቻችንን የኮንግረስ አባላቶቻችንንም እናበረታታለንም ብለዋል። ንግግራቸውን ቀጥለው ከ50 ደቂቃዎች በኋላም ደግሞ እናም እንታገላለን፣ በጀግነትም እንታገላለን ሲሉም አክለዋል። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ መረጃዎቻችን ነኝ የሚመስሉ ነበረ። መረጃዎቹን በማጋራት ቤዛዊት አራጌ አብራችሁ ቆየሁኝ። የተለያዩ ፈጣን መረጃዎችን ለማግኘት የብስራት ዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ውሎ።